ሐረጎችም እየቀጠሉ ነው። ናታና ኤፍራታም እንደው ምን ይሻላችኋል? መጨረሻቸውስ ምን ይሆን? ያፌት ተንኮለኛው እንደዚህ እንደ ጠላት ይይዟችኋልና አሁን ከነዚህ ልጆች መጨረሻ ጠፋንጣቸው ምን ይሆናል የሚለውን እስቲ እንወያይ። ያው እኛ ነው ያለነታቸው ሌላ ማን አለ? ግን ከዛ ሁሉም ደግሞ የሉሊትስ ነገር እንዴት ነው? እሷ ልጅ በጣም ነው የምታስቀኝ። በጣም ነው የሆነ የዋ። በዛ ላይ ደግሞ ጉራዋ ጉራ አይደለም ጉራና ፈሪ እንዴት ነው? በተለይ ደግሞ በጣም ነው የምትፈራው። ፈሪ ቦቅቧቃ ላይ የሆነ የማኝ ቦቅቧቃ ፈሪ ነች። ግን አነጋገሯ ምናምን እጅግ በጣም እናንተ ልጆች ታሪክ እኮ ቢጻፍ እኮ ታሪክ ይወጣለት ነበር አላለችም? ታሪክ ያው ትጽፊያለሽ። አሁን አንቺ በየትኛው ጊዜሽን ነው የምትጽፊው? ሂዊ ጠፋች። ሳ በሰላም ነው ወይ ይዟት ነው ወይ አልተያዘችም እየተባለ ነበር። ዛሬም ጠፋች፣ ከነሱ ጋር አልነበረችም። እና የእሷን ጉዳይ አሳሳቢ ጉዳይ ነው። እንደው ይሄን ሰውዬ መቼ ነው የሚያዘው? መቼ ነው በቁጥጥር ስር የሚለው? እኔ እሱ ናፈቀኝ። ይሄ ሁሉም ቤተሰብ እያተራመሰ ሰላሙን እያሳጣ አንዴ አንዱን እያገተ አንዴን አንዱ እያስፈራራ አንዱ እየቀበለ እንደዚህ ወንጀል በወንጀል እጁ ሁሉም በእንደዚህ አይነት የተጨማለቀ ሰውዬ መቼ ነው የሚያዘው? እኔ ናፈቀኝ ያን ቀን። እንደዚህ እሱ ብቻ አይደለም በነገራችን ላይ እንደዚህ አይነት ሰዎች አሉ በየቦታው ማለት ነው። እንደው የሱስ ይታወቃል። የሆነ ይታየም ሳይታዩ ከጀርባችሁ ሆኖ የሚያጠቋችሁ የእናንተ እንትን የሚሉ ብዙ ሰዎች አሉ። ስለዚህ ይሄ ደግሞ በግልጽም ስለሆነ ችግር የለም። ግን በግልጽም ሆኖ እኮ እንደዚህ የሆነ ደፍሮ የሚይዘው ሰው አጣና ሁሉም ይፈራዋል። አብሮ አደጉ ቢኔ እንዳያችሁት ነው። ያው ይፈሩታል በጥቅሉ ሴቶቹም ወንዶቹም። ግን መቼ ነው የሚደረመሰው ይሄ ሰውዬ? ይሄ ሁለት የሚዋደዱ ፍቅረኛሞች እየለያየ እኔ ነኝ ማገባት እያለ በዛም በዚህ አስፈራርቶ የራሱ ነው ያደረጋት። አዎ እንግዲህ ዛሬ የተከሰተው ነገር አይታችኋል። እኛ ይገባሉ ብለን ስንጠብቃቸው የነበሩ ናታና ኤፍራታ የመጨረሻው ውሳኔ እኔ ማናዳኝ ነበር። ግን የእሷ ችግር እሷ ነች የምታውቀው፣ እኛ አይደለንም። ምን ትላላችሁ? ዛሬ ደግሞ ቅድም የሆነ ቦታ ኤፍራታ ሞታለች ብላችሁ ደግሞ የምትለቁ አላችሁ። መች ሞተች? ዛሬ አይተናት አድጎ ከዛ በኋላ ነው ሞተችው። ማን ነው ሰገድላት? ይሄ ከመረጃው ጋር አያይዛችሁ ብትለቁልን። እኛ ዛሬ አይደነችዋል ለቋል። ከዛ በኋላ ሞተች ብላችሁ ሻማ ብርታችሁ የለቀቃችሁ ያላችሁና እንደው እሷ ሳትሞትም ጠላት ወይ ሞት እንደው የእሷን ተመኛችሁት እናንተ ሙሉ ነው። ምን ይልምላችሁ እንዴ? ልጅቷ ቤት ግባ ከዛ ማፍኛፈኛ አሳጠረ። እናንተ ደግሞ ከዚህ ሳትሞት ሞተች እያላችሁ ትገድሎታላችሁ እንዴ? ለምን? ምን አደረገች? አንዳንድ ሰው እኮ ይሄ ከመጀመሪያው ጀምሮ ፈተና የማይለቀው ሰው አለ። ታውቃላችሁ? እንደዚህ ነው። አከለ ከሳነቱ ጀምሮ እስከ አዋቂነቱ ከሱ ጋር ተከትሎ ባለፈው ነች ልጅ ምን አለች? እኔ ድህነት አለች ከልጅነቴ ጀምሮ እስካሁን አለሁ አለች። እና ድህነትማ እሱ ጥሩ ነው እንዴ? ጤናም እኮ ያጣ ከመጀመሪያ ጀምሮ ሁሉም እየታመመ ለስራ ሲል ያጣ ስራ ሊሰራ ፈልጉ ጤና ሌለው ነው። እንደው ድሃ ሆኖ ጤንነት ካለ ጥሩ ነው። የዕለት ቀጭሽ ትበያለሽ ተብላ ያቺ ልጅ ላይቭ ላይ ገብታ ነበርና እኔ ድህነት ከልጅነት ጀምሮ ይኸው ተከትሎኝ ምንም ለውጥ የለም ስትል ቢያንስ እኮ ጤነኛ ነሽ ተባለች። አፋባ ሲላት ተዎች ማለት ነው። ስለዚህ አንዳንድ ሰዎች አንዳንድ ደግሞ ተንኮለኞች ከህፃንነት ጀምሮ ተንኮል የሚያስቡ እስከ አዋቂዎች አለሁ። ስለዚህ አሁን ያፌት እንደዛ ነው የሆነው። አንድ ቀን የሰው ርህራሄ፣ አንድ ቀን የሰው እዝነት የሚባል ነገር የለም። ሁሉም በቃ የራሱ ብቻ ነው የሚያስበው። አሁን የሆነው ይህን ሰውዬ የራሱ እኔ እሱን ሳቀው እስካሁን ከጀርባው አለ ተንኮል አለ ሸር ምንም ነገር የለም። እናንተ ፍረዱኝ። እኔ ብቻ አይደለም ይህ ከጀርባው ያለ ያፌት የሚባለው ሰውዬ እዚህ ውስጥ ስታውቁት አንድ ቀን ሰላማዊ ሆኖ ያውቃል? ሰላማዊ ፊት ፍላችሁ የአመት ጥርሱን እየከፈተ ያስመስላል። ግን ከጀርባችሁ ሌላ ነው የሚሰራው። አያችሁ? አሁን በገኒ ፊት፣ በጽዮን ፊት፣ በቤዛ ያው የግልግላቸው ነው እንጂ ለምሳሌ ከገኒና ከዳጊ እንዲሁም ደግሞ ከጽዮን ከጀርባ በሆን ፊት ለፊት አልተጋፈጡም። ግን ከጀርባ ሆኖ የሚያስቃያቸው እነዛ ናቸው። ቤት ሲመጣ ደግሞ
በቃ ምንም የሌለበት ጸባይ የሆነ ሰናይ ነገር ነው የሚሆነው። ግን የሚሰራው ስራ ተንከሲስ። እንደው እንደዚህ አይነት ሰዎች እንደው በህይወታቸው ከስራቸው አስወጡ ካሉ ማለት ነው። አይጠፉም እኮ አታውቋቸውም። በነገራችን ላይ እንደዚህ የሆነ ነገር ሲያደርሱባቸው ነው እንጂ ላታውቁ ትችላላችሁ። ምክንያቱም እያስመሰለ ስለሚኖር ማለት ነው። ካወቃችሁ በኋላ ግን አሽቀንጥራችሁ ጣሉት። የምሬ ነው የምላችሁ። እነዚህ አይነት ሰው አይጠቅማችሁም፣ ያጠቃችኋል። አዎ ያጠቃችኋል። እንዴ ባታ የሆነ እንትን ሰምቼ የምር በጣም ነው እንትን አልኩኝና አንድ ጓደኛዋ ከውጪ ሞታ አንድች ልጅ ማለት ነው። በጣም ጓደኛ ናቸው እንግዲህ እሷም ምናልባት ሰምታችሁ ሊሆን ይችላል። እሷም ማድረግ ያለባትን አድርጋለች። የቤተሰቡ ማትልከውን መልእክት እሷ ጋር ትልካለች። በሰፈር እንትን ናቸው። አሁን ሁለቱ ያችኛውን ብትኖር ያው ሁለቱ ይተዋወቃሉ፣ ሌላም ሰው ይመሰክርላቸዋል። ያችኛው ደግሞ ወደጅ እትሞ ደግሞ እነዚህ ምቀኝነት ነው፣ ቀንተሽባት ነው እንዲህ በምንድን ነው የሚቀር በሞት ይቅን። አንዳንድ የሆነ ኃላፊነት የጎደሉ ሰው እኔ በጣም ነው ተለ የምሬ ነው የምላችሁ። በሞተ ሰው ምንድን ነው የሚቀነው? እቺ ልጅ ተጎዳች፣ ማን ይድረስላት? ያችኛዋ ሄዳለች፣ እችኛዋ ደግሞ ቤተኛውም ሰው አልገባችም። በቃ ከጀርባዋ ያሉ የነዛ ቤተሰቦች ናቸው። እንደዚህ አይነት ይሁን ጭቅቅጭ ሰዎች አሉ። የምሬ ነው ብላችሁና ምን አንዳንድ ሰው ደግሞ የምር የሆነ ውጭ ምናምን ሲባል በብር ዙሪያ ማለት ነው በቃ የሆነ ታፍሶ ምናምን። አሁን እቺ ልጅ በዛ ነው ደመዷት። ታፍሶ የሚገኝ ነገር የልጆቻቸው የጤንነቷ ነገር የደረሰች ምናምን ምናምን ብሩ ከየት ነው የምታመጣው? የለም በማታው ታሪክ እነሱ የምታያቸው ብራቸው ነው። ልጅቷ በየትኛው ሁኔታ ትሆን ምንኛው በቃ እንዴ እናት ራሱ በዚህ መልክ ከልጇ ይልቅ የብርን መስገብገብ እና ምላችሁ ፈልጌ ነው። ዳፌት የሆነ ስግብግብ ሰዎች ፊት ለፊታችሁ ሌላ ከባለ ደግሞ የሚያደርጋቸው እንደዚህ አይነት ተንከሲ ሰዎች ካሉ አስወጡ። አሁን በቅርባው እናታና እንትና እንዲያባሉ ማንኛውም ማነች የፍራታ አልሞተችም፣ ሞታለች ብላችሁ የምትፎስቱ ሰዎች ተው። ከሞተች ራሳችሁ ሙቱ። አልሞተችም፣ ቅድም አይተናታል ልላችሁ ፈልጌ ነው። በጥቅሉ አልሞተችም። በግድ ሙቼ ነው እንዴ? ችግራችሁ ምንድን ነው እናንተ? አልሞት አለቻችሁ እንዴ? ያፌት ገደላት ብላችሁ ተው፣ ጥሩ አይደለም። እነሱ ገና ሊሞሸሩ ነው። ምን ሆናችሁ ነው? መች ተሞሸሩ? ዛሬ ሰርጋችን አልነበረም ወይ አለ ሰውየው ተኝቶ ሲነሳ ማለት ነው። ነበረ፣ እኛም አይተናል። ነገር ግን አንተ ተኝተህ ነበር አልነው እና እስቲ ሞታለች አልሞተችም የሚለው እንደገና ደዋውለን አረጋግጠን እንመጣና ነግረናችኋለሁ። አው ሞታለች ከተባለም ግን እንዳልሞተች ቅድም ስላየናት በአሁኑ ሰዓት ግን አስቸጋሪም ነው። እስቲ እንጠይቃለን። ሰላማችሁ ይብዛ።